ሰላም ጋይስ እንዴት ናችሁ? ዛሬም በሌላ ቪዲዮ መተናል ማለት ነው። የዛሬው ቪዲዮ የሚሆነው ያው ጸጉሬን ትራንስፕላንት እንደሰራው ታውቃላችሁና አራተኛ ዙር ፒአርፒ ነው ማደርገው። ሶ ከኔ ጋር ተሆኑና እንዴት እንደምሰራ ምናምን ታያላችሁ ማለት ነው። ምንድነው በስማም ጠዋት ስለሆነ ምላሴ በጣም አስቸገረኝ። እዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። መጀመሪያ ጂም ሄዳለሁ። ጂም ትንሽ ቆይና ከዛ በኋላ ነው ወደ ሆስፒታል የምሄደው። አብራችሁን ቆዩ። ጅማሬው ነው። እሺ የዛሬው ጅማሬው። በዚህ አጋጣሚ የጸጉር ንቅለ ተከላ አድርገህ ስፖርት አይፈቀድም፣ እንቅስቃሴ ከባድ እንቅስቃሴዎች አይፈቀድም ለምትሉኝ እኔ ዶክተሬን አማክሬ ነው ያደረኩት ይሄን ነገር። እንዲሁም ለብለድ ፍሎ በጣም ጠቃሚ ነው ስለተባልኩኝ ነው ይሄን ነገር እያደረኩኝ ያለሁት። ነገር ግን የመጀመሪያዎቹ 15 ቀናት ላይ ከባድ ወይም ሄቪ የሆነ እንቅስቃሴ አይፈቀድም። ከዛ በኋላ ግን ቀስ በቀስ ከአንድ ወር በኋላ ጂም ብትጀምሩ ችግር የለውም። ጋይስ በጣም የደከመኝ ብዙ ነው የሰራሁት፣ ግን የቀረጽኩት ትንሽ ነው ለመቅረጽ ስላልተመቸኝ ማለት ነው። ፍላቤ ራሱ ትንሽ በጣም ደከመኝ። ኤኒዌይስ ቀጣይ አሁን የምሄደው ወደ ክሊኒክ ስለሆነ እዛ ሆስፒታል ስለሆነ የምሄደው እዛ ያለውን ነገር አሳያችኋለሁ። አብራችሁን ቆዩ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ይመቻችሁ። ጋይስ ከጂም ጨርሼ ወጥቻለሁ። አሁን ወደ እንትን እየሄድኩኝ ነው። እዛ ፒአርፒ የሚደረግበት ቦታ እየሄድኩኝ ነው። ትራፊክ አስበልታችሁኝ ነበር። ኤኒዌይስ በቃ እዛ ከገባሁኝ በኋላ ቀርጽላችኋለሁ። መንገድ ላይ ሆኜ አይመችኝም አሁን ካሜራማኔ ስለሌለ። እሺ ቤተሰቦቼ ደርሻለሁ። የመጣሁት ግሎ ኢትዮ ቱርኪ ነው፣ ትራንስፕላንት የሰራሁበት ሆስፒታል ማለት ነው። እና አሁን ገብቼ መጀመሪያ ደም እሰጣለሁ። ከዛ በኋላ እዚህ ጋር ጠረቋቁሳለሁ። በስማም በየወሩ አይቀርላችሁም ይሄን ነገር ወቁ። ግን ለጸጉራችሁ ስለሚጠቅማችሁ ኦሬዲ ግድ ነው ስለተባልኩ ነው የማማረቀው። ተከተሉ። እንደነገርኳችሁ የጸጉር ንቅለ ተከላን የተሰራሁት እዚሁ ግሎ ኢትዮ ቱርኪ ነው። ለአንድ ወር ያክል አርፍጄ ነበር የመጣሁት እና ስመጣ ብዙ ነገር ተቃይሮ ነበር የጠበቀኝ እና አይ ዋዝ ሶ አሜዝድ። እና አሁን የመጣሁበት ዋነኛው ምክንያት አራተኛ ዙር የፒአርፒ ትሪትመንት ልወስድ ነው የመጣሁት። እስካሁን 3 ወስጃለሁ። ዛሬ አራተኛን ወስዳለሁ። እንደምታስቡት ያን ያህል የሚያም ነገር አይደለም። ሰው በመርፌ ሲያየው እኔም በሆነ መርፌ የምፈራው ነገር ነው፣ ግን ያን ያህል የማያም ነገር ነው። ፕላስ የራሳችሁ ደም ነው የምትወጉት ጸጉራችሁ እንዲፋፋላችሁ ብቻ። እነሱ በደንብ አድርገው ይነግሯቸዋል። የሜዲካል ነገሩን ብዙ ስለማላውቀው እነሱ በደንብ አድርገው ይነግሯቸዋል። የሚገርማችሁ ነገር እኔ በጣም ነው መርፌ የምፈራው፣ ግን በቃ እንድለምድ አድርገውኛል። ትሪትመንታቸው መጀመሪያ ጀስት በቃ እንዳትፈሩ የሚያደርጓችሁ ብዙ ነገሮች አሉ ምናምን እና በጣም ጎበዝ የሆኑ ዶክተሮች ነርሶች እዛ አሉና በደንብ ነው የሚንከባከቧችሁ። ደሜን ወሰዱት፣ ሌላ ነገር ላይ ወሉት ነው ለምን እንደሚፈልጉት አላውቅም። እና ደም ከሰጠውኝ በኋላ ለ15 ደቂቃ ቁጭ እንድል አደረጉኝ። ከዛ በኋላ ጠሩኝ፣ ድጋሚ ገቦኝ ማለት ነው። ያው የሰጠውትን ደም በጭንቅላቴ በኩል ይሰጡኛል። እና መርፌው ደግሞ የሚገርማችሁ ይሄ ኖርማሉ መርፌ አይደለም። እቺ ትንንሿ መርፌ ያለች አይደለ፣ ምንድነው የኢንሱሊን መርፌ የምትባለው አይነት። እና ህመሟም ያን ያህል አይደለም። በቃ የሆነ ጥንጥዬ የሆነ እንዴት ነው የመቆንጠጥ እንዲሁም በጣም ያማል። በቃ ትንሽዬ ህመም ነው ያላት። ያው መጀመሪያ እዛው ማሳጅ ያደርጉላችኋል ምናምን። ከዛ እሱን ጭንቅላቴ ላይ ተወጋውኝ። ቅድም እንደነገርኳችሁ ለ4 ተከታታይ ወራት ነው ይሄን ትሪትመንት የወሰድኩት እና ኦልሬዲ ለምጄዋለሁ። ያው መጀመሪያ ልክ ወደ ክሊኒክ ሊሄድ ስል ያው መርፌውን ሳስታውስ ምናምን ይሆናል አይደለ፣ እንደማንኛውም ሰው ፈራለሁ። ከዛ በኋላ ግን ልክ እዛ ከገባሁኝ በኋላ አንደኛ የነርሶቹ ትሪትመንት በጣም እንደነገርኳችሁ በጣም በቃ ደስ የሚል ትሪትመንት። ይሄ እንዴት ነው እንደ ቤተሰብ አድርገው ነው የሚያቀርቧችሁ። ሁለተኛ በጭንቅላት የሚሰጠው ምንም አያመም፣ በቃ ማለት አያመም ማለት ትችላላችሁ። እንደውም በክን እንደሚሰጠው ያማል፣ ከእንትኑ ይበልጥ ከፒአርፒ ይበልጥ እንደውም እሱ ያማል ማለት ይቻላል። ኤኒዌይስ እሱን ተወግቼ ጨረስኩኝና ማሳጅ በማድረጊያው ማሳጅ ላይ ያረጉኝ ነው። በቃ እሱ ስሜት ልነግራችሁ አልችልም። በቃ እኔ በተኛ ሁላ ደስ ይለኝ ነበር። እውነቱን የምነግራችሁ ከላይ አስቡት፣ ጭንቅላታችሁን እየታሻችሁ በቃ እናታችሁ እያስተኛቻችሁ በሉት። በቃ ብቻ ያው የግድ መውጣት ስለነበረብኝ ሌላ ተረኛ ስለሚገባ አስወጡኝ።
ጸጉሬን እንዳያችሁት ነው እንግዲህ ለውጥ አለው ከበፊቱ። አርፔን አድርጌ ወጥቻለሁ። እንደነገሩኝ ከሆነ ዶክተሮቹ አሪፍ ላይ ያለው በ4 ወር ኤክስፔክት የማይደረግ ሪዛልት ነው እያየን ያለ ነው ብለውኛል። አሪፍ ነው ብለውኛል። ብቻ ቪዲዮን እንደወደዳችሁ ተስፋ አረጋለሁ። ላይክ አድርጉ ቤተሰቦች፣ ሰብስክራይብም አድርጉ። እወዳችኋለሁ። ይመቻችሁ።